የአፍሪካዊ ኩራት ለሆነው አንድ እጅግ ታዋቂ ምሁር ልናነሳ ወድጃለሁ። የአፍሪካውያን አይኪው ወይም ምጥቀታ አእምሮ ዝቅተኛ ነው ለሚሉን ውሸት መሆኑን ይህን መረጃ ላይክ፣ ሼር እና ኮፒ ሊንክ በማድረግ አዳርሱልኝ ከወዲሁ አመሰግናለሁ። ስለ ዶክተር ኢንጂነር ቅጣው እጅጉ በጥቂቱ ዶክተር ቅጣው እጅጉ የካቲት 25 ቀን 1948 እንደ አውሮፓውያን አቆጣጠር ከአባታቸው ከአቶ እጅጉ ኃይሌና ከእናታቸው ከወይዘሮ አስካለ በላይነህ በከፋ ጠቅላይ ግዛት በቦንጋ ከተማ ተወለዱ። የአንደኛና ሁለተኛ ደረጃ ትምህርታቸውን በቦንጋ፣ በዋካና በጅማ ከተማ ካጠናቀቁ በኋላ በባህር ዳር በሚገኘው ፖሊቴክኒክ ኮሌጅ የከፍተኛ ትምህርታቸውን አጠናቀዋል። ዶክተር ቅጣው ወደ ጃፓን ሀገር በመሄድ በአሶካ ዩኒቨርሲቲ በቋንቋና የጃፓን ኢኮኖሚ፣ በሂሮሺማ ዩኒቨርሲቲ የኢንዱስትሪና የአውቶሞቲቭ ኢንጂነሪንግ አጥንተው ትምህርታቸውን አጠናቀዋል። በኋላም አሜሪካን ሀገር ስኮላርሺፕ አግኝተው በቢዝነስ አድሚኒስትሬሽን ማስተርያታቸውን በመጨረሻም ለትምህርት ባላቸው ከፍተኛ ፍላጎት በኤሮስፔስ ምህንድስና ዶክተሬታቸውን ተቀብለዋል። በልጅነታቸውም የድቁና ትምህርትን ቀስመዋል። ዶክተር ቅጣው በናሳ በሲስተም መሐንዲስነትና በጠፈር ሳይንቲስትነት የሰሩ ሲሆን ከሌሎች መሐንዲሶችና ሳይንቲስቶች ጋር በመተባበር ለእኛም ዓለም ፕላኔት እርዝ እና ለተቀሩት ፕላኔቶች የምርምር ሳይንስ ፕላኔታሪ ሳይንስ ሪሰርች ኤንድ ኤክስፕሎሬሽን የሚረዱ የጠፈር መንኮራኩሮችና ሮኬቶችን ፈጥረዋል። ዶክተር ቅጣው በዚህ ከፈጣሪ በተቸሩት ታላቅ ችሎታና እውቀት ለዚች ለምንኖርባት ዓለምና ሕዝብ ታላቅ አስተዋጽኦ አስበርክተዋል። ከዚህም ጥቂቱን ለመጥቀስ ለናሳ 2 የኤሮስፔስ መወርወሪያ ሜካኒዝም፣ ለቦይንግ ኩባንያ ሲሙሌተር ፍላይት ዳይናሚክ ሲሙሌተር እና አድቫንስድ ወይም ኔክስት ጄኔሬሽን አድቫንስድ ኦር ኔክስት ጄኔሬሽን በመባል የሚታወቁትን ግሎባል ፖዚሽን ሳተላይት ሲስተም፣ ግሎባል ፖዚሽኒንግ ሳተላይት ሲስተም ከፈለሰፉት ውስጥ አንደኛው ሰው እሳቸው ነበሩ። ዶክተር ቅጣው ትራንስቴክ ኢንተርናሽናል በመባል የሚታወቀውን ዓለም አቀፍ የቴክኖሎጂ ድርጅት በመመስረት የተለያዩ ሀገሮች የቴክኖሎጂ አቅማቸውን እንዲያሳደጉ በአማካሪነት አገልግለዋል። ዶክተር ቅጣው ከባለቤታቸው ከወይዘሮ ስቴላ እጅጉ ጋር በመልካምና በደስታ ጋብቻ ተጣምረው የኖሩ ሲሆን ቢኒያም፣ ያሬድ እና አቤሳጋ የተባሉ የሁለት ወንዶችና የአንድ ሴት አባት ነበሩ። ዶክተር ቅጣው እጅጉ ወደ ኦስተን ቴክሳስ ዘመዶቻቸው ለመጠየቅ መጥተው ድንገት በደረሰባቸው ህመም ምክንያት በጥር 13 ቀን 2006 እንደ አውሮፓውያን አቆጣጠር በ58 ዓመታቸው ከዚህ ዓለም በሞት ተለይተዋል። ዶክተር ቅጣው እጅጉ በመልካም ባህሪያቸው የተወደዱ፣ በትህትናቸው የተመሰገኑ፣ በስራቸው የተደነቁ፣ በራዕያቸው ብዙ ተከታዮችን ያፈሩ፣ የብዙዎች ተስፋና አርአያ እንዲሁም የሀገር ኩራት ሆነው ታላቅ ሰው ነበሩ።